በክፍል 85 የሚፈጠሩትን ቀንጨብ አድርጌ የማሳያችሁ ይሆናል። የመጀመሪያው የሚሆነው ያፌት ተከታትለው ውድቀቱ እየመጣባቸው ነው ያለው። ይሄኔ ታዲያ አንዱንም እንኳን መቆጣጠር አልቻለም። ሌላው ፖሊሷ ታጋች ሆና እንደገባች ብዙ ነገር ሰብስቤ እወጣለሁ በሚል ሁኔታ ላይ ነበረች። ነገር ግን ያልተሳካላትና ያልጠበቀችው ነገር አንድ ነገር አለ። እሷ ያሰበችው አሁን ላይ እኔን ቢያንስ ታግተው እኔ ላይ የሆነ ጉዳት እስኪደርስ ድረስ ብዙ መረጃ ሰብስቤ መውጣት እችላለሁ የሚል ነበረ። ነገር ግን ገና እንደገባች ማታውኑ ክብሯን መስጠትና ለአደጋው መጋለጧ ተነግሯታል። ይሄኔ አንዱን መምረጥ አለባት፣ ወይ ክብሯን ወይ ስራዋን። ለእናንተ ለተመልካቾቻችን አንድ ጥያቄ አቅርበንላችኋል። ታጋቿ ውስጥ አንዷ ወጥታ ፊታቸውን ማየት አለብኝ፣ እንደዚህ ሲያሰቃየኝ የነበረውን ሰውዬ ቢያንስ አንዴ ማየት አለብኝ ብላ ውሳኔ ስታቀርብ፣ ሌሎች ተይ ካየሻቸው ምን ያህል አደጋ እንደሚደርስብሽ ታውቂያለሽ፣ ከዚህ በሕይወት መውጣት የምትችይው ካላየሻቸው ብቻ ነው ተብላ ነበረ። እሷ ግን ያሳሰባት ነገር ቢኖር እነሱ ማን እንደሆኑ ማየት ብቻ ነበረ። አንድ ሕግ አላቸው እዛ ቤት ውስጥ። ምናልባት ያፌት ፊቱ ከታየና በታጋቾች መሃል አንዷ ካጋለጠችው ወጥታ እኔን ማሳሰሯ ወይንም እኔን ለፖሊስ መናገሯ አይቀርም በሚል ምክንያት ከዛ ቦታ የሚለቃት አይሆንም። ታዲያ በዚህ ሰዓት ላይ ወደ ውጪ ወጥታ እያየችው እያለ ያፌት ዞሮ ነበረ። በዛ ሰዓት አንደኛ ንዴት ውስጥ ስለነበረ እንደ ዞረ ነው ያያት። አሁን ላይ ለእናንተ ጥያቄው የሚሆነው እሷ እያየቻቸው መሆኑ ያፌት አይቷቸው ይሆን ወይንስ አላያትም የሚለው ነው። ካያት የሚደርስባትን ታውቃላችሁ። ከሌሎቹ ተነጥላ እዛው የምትቀር ይሆናል፣ በሕይወት ወይ ደግሞ በእስር ወጥታ እኔን ታሳስረኛለች የሚል ስጋት ስላለበት። ያፌት የደረሰበት ትልቅ የኢኮኖሚ ችግር አለ። የመጀመሪያው የሚሆነው ሉሊት በምትቆጣጠረው የሥራ ድርሻ ላይ አንድ ኮንትሮባንድ ወይንም መግባት የነበረበት ዕቃ ሙሉ ለሙሉ በሌላ ነገር ተቀይሮ ሙሉ ተሸውደዋል። ከ5 ሚሊዮን ብር በላይ የከሰረው ሰውዬ ሉሊትን ወይ በሕይወት ወይ በሞት እፈልጋታለሁ ሲል ዛቻ አቅርቦባት አሁን ላይ እየተፈለገች ነው። ሉሊት እዛ ቤት ውስጥ ማንም እንደሌለ ተናግራ እዛው እንደተደበቀች ነው ያለችው በዚህ ሰዓት። ነገር ግን ያፌት ቀድሞውኑ እሷን አንጠልጥለው እንዲያመጡለት ትዕዛዝ አቅርቦላቸው ነበረ። ሌላው ሁለተኛው ስራው የከሰረው ሰዎች መምጣት ያለባቸው ወይንም ግዢ መፈጸም የነበረባቸው ሰዎች ሴቶቹን የሚያግቱት ቀርተዋል። ይሄኔ ለታጋቾቹ አስደሳች ዜና ነው ከአንዷ ልጅ በስተቀር። ሌላው አንዱን አስደሳች የሚያደርገው ነገር ቢኖር ኤፍራታና ናታን ያላቸው መሃል ግንኙነት ነው። በቤዛና በጽዮን የተመከረው ናታን ቆም ብለህ አስብበት፣ ይሄን ያህል ፍቅር መስዋዕትነት ይጠይቅ ነበረ። አንተ ባንዴ ተሸውደሃል፣ ባንዴ ነበር የወደቅከው። ለምን አሁን ኤፍራታ አልፈልግህም ያለችውና እዛ የምትጠላው ኤፍራታ ሰውዬ ጋር እንዴት እስካሁን ተቀመጠች ብለህ ጥያቄ አቅርበህ ታውቃለህ ወይ ነበረ ጥያቄዋ። ናታን ግን ቀድሞውኑ የፍቅር ግንኙነት ለመጀመር ሐሳብ ላይ ነበረ። ወዲያውኑ አንዲት ሴት ተዋውቆ ከእሷ ጋርም ንጹሕ ግንኙነት ለመጀመር ሐሳብ ላይ ነበረ። ይሄኔ ግን ከልጅቷ እናት የታሰበው ነገር ሌላ ነው። የልጅቷ እናት የዋዛ አልነበረችም። የምትሠራው ትልቅ ድርጅት ውስጥና የያፌት ትንሽ ድርሻ ያለው ድርጅት ነው። እዛም ሆና ግን እሷም የዋዛ አልነበረችም። ልጇ እንኳን ምን ያህል አውሬ እንደሆነችና ምን ያህል አደገኛ እንደሆነች አታውቅም። ከልጅቷ ተደብቃ አሁን ላይ ስለ ናታን ማጣራት ትፈልጋለች። የራሷ የሆኑ ሰዎች አሉ፣ ወንጀለኛ ሰዎችና አደገኛ ሰዎች። እነሱ ስለ እሷ እንዲያጣራ ይፈልጋሉ። ታዲያ የልጅቷ እናት የመጣባትን ሰዎች አዳዲስ እንዳለ ማታምን ከሆነ ምን አይነት የወንጀል ሥራ እየሠራች ይሆን? ይሄኔ ለናታንም አስጊ ነው የሚሆነው። ናታን ግን አሁን ላይ ቆም ብሎ እንዲያስብ ያደረገው ስለ ኤፍራታ ቤዛና ጽዮን እንደነገሩት ከሆነ እውነታቸውን ቢሆንስ ምናልባት የምጸጸትበትን ነገር እንዳላረግ ኤፍራታ ለእኔ ብላና የጀመረችው ሥራ እንዳይስተጓጎልባት ቢሆንስ እኔን ያራቀችኝ ብሎ ቆም ብሎ እንዲያስብ ተደርጓል። ሌላው ጥሩ ዜና የነበረው የያፌት ጓደኛ ወይንም የያፌት ዘመድ አሁን ላይ ወጥመድ ውስጥ እንደገባ እሱ ራሱ አያውቀውም። ዳግም ወደ እሱ ተጠቅቶ ሲያናግረው ሪከርድ እንዳረገውና ለጽዮን እንዳሳያት የጽዮን ምክንያት ነበር ይሄ ሁሉ። ታዲያ የሐረግ ድራማ ምዕራፍ 2ቱ ጦርነት ይሄ ነው። አዳዲስ ሰዎች ገብተዋል። የያፌት ታላላቅ ሰዎች ድርጅቱ ውስጥ የሚሰሩት አሁን ላይ እያየናቸው መጥተናል። ምን ያህል አደገኛና ምን ያህል ወንጀለኞች እንደሆኑ ቀድማ ያወቀችው ኤፍራታ እያንዳንዱን ስቴፕና እያንዳንዱን ነገር በጥንቃቄ እያደረገች ነው ያለችው።
አሁን ላይ የተሳካላት እየመጣ ቢሆንም ወደ ሥራውና ወደ ከባዱ ሁኔታ ላይ የምትገባው ገና ከዚህ በኋላ ነው። ያፌትን እንደነገረችው ከሆነ የሥራዋ አንድ አካል መሆን ትፈልጋለች። ወደዛ ውስጥ ከገባች በኋላ እያንዳንዳቸውን ሥራቸውን ውድቅ እያደረገችና ሙሉ ለሙሉ ደርምሳት የምትጥላቸው ከያፌት በላይ ያሉትንም ሰዎች ነው። ምናልባት አሁን ላይ ትላልቅ ሰዎችንና ትላልቅ ወንጀለኞችን እያየን ስንመጣ ያፌት ራሱ ጨዋ ነው የሚያስብለው ጊዜ በዚህ ሰዓት የምናየው ይሆናል። በሐረግ ድራማ ላይ በክፍል 75 ሙሉ ክፍሉን እንደተለቀቀ ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። በዚህ ቻናል ላይ ግን ብዙ እይታ እያገኘን ስላልሆነ አሁን ላይ ሼር እና ኮፒ ሊንክ የሚያስፈልገን ይሆናል። ድጋፋችሁ አይለየን እያልን በቀጣይ ክፍል የምንገናኝ ይሆናል። መልካም ጊዜ። ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል።
እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ? ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።